Hell was discussed by Jesus in the 4 Gospels. 70 references. He talked about hell more than he talked about heaven. Why would he do that? Hell. Is there a real hell? First thing we need to understand is that. But here's what I want to talk about. You ready? I'm ready. ይህን መልእክት ወደ እናንተ ከማምጣታችን በፊት እግዚአብሔርን ለምነናል። ምክንያቱም ትክክለኛ እግዚአብሔር እናንተ እንድታውቁት የሚፈልገውን ነገር ለእናንተ ማቅረብ እንድንችል ብዙ ጊዜ ጾመን ጸልየናል። ምክንያቱም ብዙ ሰዎች በሐሰተኛ ትምህርት ስለ ሲኦል፣ ስለ መንግስተ ሰማይና ስለ ዘላለማዊ ሕይወት ፍጹም የተሳሳተ አመለካከት ነው ያላቸው። እንደ አንድ ክርስቲያን ይህንን እውነታ ጠንቅቀን ልናውቅ ይገባል። ምክንያቱም አለማወቅ ከተጠያቂነት ሊያድን አይችልም። ዛሬ የምናወራው ስለ ዘላለማዊ ሕይወት ነው። አዎ ዘላለማዊ ሕይወት ማለትም የሰው ልጅ ከሞተ በኋላ ስለሚገባበት ስፍራ ነው። ብዙ ጊዜ ብዙ ሰባኪዎች ስለዚህ ጉዳይ ማውራት አይፈልጉም። ብዙ ጊዜ ነካክተው ብቻ ያልፉታል እንጂ በጥልቀት ሲያስተምሩ አንመለከትም። በዚህ ምክንያት ብዙ ትምህርቶች በዚህ ውስጥ እንዲቀላቀሉና ሰዎች ስለዚህ ተገቢውን መረዳት እንዳይኖራቸው ሆኗል። ለምሳሌ መጽሐፍ ቅዱሳችን ላይ ሁለተኛ ጴጥሮስ መልእክት ምዕራፍ 2 በሙሉ የሚያወራው ስለ ሐሰተኛ አስተማሪዎች ነው። ስለ ሐሰተኛ አስተማሪዎች ስንመለከት አብዛኛው ጊዜ ሐሰተኛ አስተማሪዎች እውነተኛ መስለው በእግዚአብሔር ሰዎችና በቅዱሳን መካከል ይቀላቀላሉ። ሐዋርያው ጳውሎስ ሲናገር ቀንና ሌት አስጠንቅቄያችሁ ነበር ይላል። እንደዚህ ያሉ መልእክቶችን የሚሰጡ ሰዎች በድንገት ከውጪ ብቻ ሳይሆን ከዛው ከቅዱሳን መሃልም ሊወጡ እንደሚችሉ ጳውሎስ ደጋግሞ በመልእክቱ ተናግሯል። የሚያሳዝነው ነገር ብዙ ሰዎች ሐሰተኛውን ትምህርት ልክ እንደ እውነተኛ ትምህርት አድርገው መውሰዳቸው ነው። እግዚአብሔር ደግሞ በዚህ እጅግ በጣም ያዝናል። በዛሬ ዕለት በጥልቀት የምንመለከተው ብዙ አስተማሪዎችና ብዙ መጋቢዎች እየደባበሱ የሚያልፉትን ጉዳይ ነው። ዘላለማዊ ሕይወት ከእግዚአብሔር የልብ ፍላጎት ተነስተን ለማየት እንሞክር። በመጀመሪያ የምንመለከተው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ይገኛል። እንዲህ ይላል፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው ይለናል። ልብ በሉ፣ ኢየሱስ ክርስቶስ የገሃነምን ደጅ ልክ እንደ ሰፊ ደጅ ወይም ደግሞ መንገዱ ትልቅ እንደሆነ ደጅና ብዙ ሰዎች የሚነዱበት በር እንደሆነ ይናገራል። በዛ ላይ ወደዚህ መንገድ የሚወስደው መንገድ ለመሄድ እንኳን ቀላል ነው። ተመልከቱ፣ ብዙዎች ናቸው የሚለው ቃል በግሪኩ ትርጉም ሲተረጎም ፖሊስ የሚል ስያሜን ይሰጠዋል። ፖሊስ ማለት በግሪከኛው እጅግ በጣም ብዙ፣ በቁጥር የተከማቸ ወይም ደግሞ ብዛት ያለው ሲል ይተረጉመዋል። ከዚህ በኋላ በቁጥር 14 ላይ የተናገረውን ልብ ብላችሁ እዩ። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትስ ጥቂቶች ናቸው ይለናል። ኢየሱስ ክርስቶስ ይህን ክፍል ሲናገር ምንም የተደበላለቀ ወይም ግራ የሚያጋባ ነገር በፍጹም የለውም። በድጋሚ ጥቂት የሚለውን ነገር በግሪኩ ትርጉም እንመልከት። ጥቂት የሚለው በግሪክ ትርጓሜው ኦሊጎስ የሚል ስያሜ ይሰጠዋል። ኦሊጎስ ማለት ሲተረጎም በቁጥር ወይም በብዛት ያነሰ ማለት ነው። ታዲያ በርዕሱ ላይ እንደተናገርነው ትልቁ ውሸት ምንድነው የሚል ጥያቄ ሊፈጥርባችሁ ውስጣችሁ ይችላል። ትልቁ ውሸት የምንሰማው በሆሊውድ ወይም ደግሞ ሰዎች ከሞቱ በኋላ በቀብር ስፍራ ላይ ነው። እንዲህ የሚባል የታወቀ ማጽናኛ አባባል አለ። አሁን እሱ ያለው የተሻለ ስፍራ ውስጥ ነው ይባላል። ይህ አባባል በልማድ ወይም ደግሞ አንዳንድ ጊዜ ባለማወቅ ሊባል ይችላል። አንዳንድ ጊዜ ሰዎች አውቀውትም ይሉታል። አትዘኑ፣ እሱ አሁን የተሻለ ስፍራ ነው፣ አትዘኑ፣ እሷ መልካም ቦታ ላይ ነች ይባላል። እንደዚህ የሚሉት አብዛኞቹ ሰዎች ከኢየሱስ ንግግር ጋር እየተጣረሱ ነው ማለት ነው። ለምን ካላችሁኝ ኢየሱስ ክርስቶስ የተናገረው ወደ ጥፋት የሚወስደው መንገድ ብዙዎች እንደሚነዱበትና የሕይወት መንገድ ደግሞ ጥቂት ሰዎች ወይም ደግሞ በቁጥር አነስተኛ የሆኑ ሰዎች ብቻ እንደሚገቡበት ነው።
እንግዲህ ይህን ስነግራችሁ እኔ ፈራጅ ሆኜ ወይም ደግሞ ሰዎች የእውነት ሕይወት እንደሚገቡ አውቄ ሳይሆን ነገር ግን ከመጽሐፍ ቅዱስ አንጻር ያለውን እውነታ ስነግርን ነው። አንዱ ወደ ጥፋት መሄጃ መንገድ ሰፊ የሆነበት ምክንያት ወደ ገሃነም እሳት ወይም ወደ ሲኦል ለመግባት እጅግ በጣም ቀላል ስለሆነ ነው። በተቃራኒው ደግሞ ሕይወትን ለማግኘት ወይም ደግሞ መንግሥተ ሰማያትን ለመግባት ደግሞ እጅግ በጣም ከባድ የሕይወት መንገድን መምረጥ ያስፈልጋል። የእግዚአብሔር ቃል በሁለተኛ የጴጥሮስ መልእክት ምዕራፍ 2 ቁጥር 13 ላይ ሲናገር እንዲህ ይላል፣ የአመፃቸውን ደሞዝ ይቀበላሉ፣ በቀን ሲዘፍኑ እንደ ተድላ ይቆጥሩታል፣ ነውረኞችና እርኩሳን ሆነው ከናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተው ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘትን የለመደ ልብ አላቸው፣ የተረገሙ ናቸው ይላል። አያችሁ፣ እነዚህ ሰዎች ሁል ጊዜም ቢሆን ከኃጢአት ጋር ከባድ የሆነ ወዳጅነት ስለፈጠሩ ኃጢአት በውስጣቸው አለ። በተለይም ደግሞ ክርስቲያኖች በሁለት ልብ የሚሆኑ ከሆነና ዓለም ላይ ያለውም የሚያቋምጣቸው ከሆነ ከክርስቶስም ጋር ህብረት አለኝ የሚሉ ከሆነ በእነዚህ ሰዎች የመጠመድ እድላቸው የበለጠ የሰፋ ነው። ስለዚህ ምናልባትም ልክ እንደነዚህ እንደተጠቀሱት ሰዎች ያልጸናችሁ ከሆነና ከእግዚአብሔር ጋር ባላችሁ ግንኙነት ያልጠበቃችሁ ከሆናችሁ ይህ ፕሮግራም ለእናንተ ነው ያቀረብነው። የጸናችሁ ደግሞ ከሆናችሁ የበለጠ ጽናታችሁን እንድትጨምሩ እንፈልጋለን። ከዛ ባለፈ ደግሞ ስለ ዘላለማዊ ሕይወት የጠራ ምስል እንዲኖራችሁ እንፈልጋለን። እስቲ በመጀመሪያ የይሁዳ መልእክት ምዕራፍ 1 ቁጥር 12ን እንመልከት። እንዲህ ይላል፣ እነዚህ ከናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው፣ እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመኖች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች። ይህን ክፍል በደንብ እንድታነቡት አሳስባችኋለሁ። ምክንያቱም እውነተኛ እረኛ እንዳላችሁና ከእግዚአብሔር ጋር ያላችሁን ጥልቅ ህብረት የሚፈትን ክፍል ነው። ማንን መከተል እንዳለብንና ምድር ላይ ኢየሱስ ክርስቶስ እረኛ አድርጎ የሾመልን ሰው ማግኘታችንን ማረጋገጥ መቻል አለብን። የይሁዳ መልእክት ምዕራፍ 1 ላይ በደንብ አድርጎ ስለ ሐሰተኛ አስተማሪዎች ያብራራል። እነዚህ ሰዎች እላያቸው ላይ የሌለውን የእግዚአብሔር ክብር ለእናንተ እንሰጣችኋለን ብለው ይሸነግላሉ። እነሱ ሊያቀርቡላችሁ የሚችሉት ልክ በዚህ ክፍል ላይ እንደተመለከትነው ፍሬ የማያፈሩ ሊያውም 2 ጊዜ የሞቱ ከነስራቸው የተነቀሉ የበጋ ደረቅ ዛፎች ይሏል። የእነዚህን አሳቾች የመጨረሻ ዕጣ ፈንታ በዚሁ ክፍል ውስጥ መጽሐፍ ቅዱሳችን እንዲህ ሲል ያብራራልናል። የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል፣ ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይለናል። እዚህ ክፍል ላይ ስላለው ድቅድቅ ጨለማ እስኪ እንመልከት። ገሃነም፣ እውነት ገሃነም እውን ነው ወይም ደግሞ አለ ብላችሁ ታምናላችሁ? ወይስ ሰዎች መልካም የሆነ ስራ እንዲሰሩ የተነገረ አባባል ብቻ ነው? ወይስ አንዳንዶች ወይም ሆሊውድ እንደሚነግረን ምድር ላይ ያለ ሲኦል ነው፣ ማለትም የምድር ስቃይ? ይህን ሁሉ መጽሐፍ ቅዱሳዊ መሰረት ባለው መልኩ እንወያያለን። አያችሁ፣ መጽሐፍ ቅዱሳችን ያለምንም ጥርጣሬ ግልጽ አድርጎ ስለ ገሃነም እሳት ይነግረናል። እንደ መጽሐፍ ቅዱሳችን ከሆነ ገሃነም እሳት ወይም ሲኦል አሁን ከምንኖርበት ምድር በላይ እውንና ሕያው ማየት የምንችለው ነገር ነው። ለዚህ ነው ብዙ ጊዜ ሞተው ከዛ በኋላ ሲነሱ ራእይ ያየን የሚሉ ሰዎች በደንብ አድርገው ሲኦልን ለመግለጽ የሚሞክሩት። አብዛኞቹ ሲያወሩ ሰምቻቸዋለሁ። አሁን ካለንበት ምድር በላይ ሕያውና እውን የሆነ ስፍራ ነው ብለው ይገልጹታል። አያችሁ፣ ሲኦል በመጽሐፍ ቅዱሳችን ላይ ሲገለጽ ጨለማና እሳት ያለበት ስፍራ ተብሎ ነው የተገለጸው። ሲኦል ማለት ባጭሩ የእግዚአብሔር ሕልውና የሌለበት ስፍራ፣ በድቅድቅ ጨለማ የተሞላ ቦታና እሳት የሚነድበት ስፍራ ነው። በዛ ስፍራ እግዚአብሔር የለም ወይም ደግሞ የእግዚአብሔር ሕልውና የለም ማለት ምንም አይነት ተስፋ፣ ፍቅር
ሰላም፣ ምንም አይነት መልካም የሚባሉ ነገሮች በሙሉ የሉም ማለት ነው። እንዲሁም አንድ ሰባኪ ከዚህ በፊት ሲሰብክ እንዲህ ሲል ሰማሁት። የትኛውም አስተማሪ ስለ ገሃነመ እሳት ወይም ስለ ሲኦል በሚናገርበት ወቅት የግዴታ እንባውን እያነባ ወይም ደግሞ ልቡ እየተሰበረ ሊያወራ ይገባል አለ። ምክንያቱም ሲኦል እንደምታስቡት አይነት ስፍራ አይደለም። እጅግ በጣም ከባድና የሰው ልጅ በዛ ሊገኝ የማይገባበት ስፍራ ነው። ብዙ ጊዜ ሰዎችም ሆነ ሰባኪዎች ይህንን ክፍል ችላ ይሉታል። እንዲሁም አንድ ታሪክ ልንገራችሁ። ይህ ታሪክ በ1800 ገደማ እንደነበር ይናገራል። በእንግሊዝ ውስጥ አንድ እጅግ በጣም አደገኛ ወንበዴ የተባለ ሰው ለሞት ቅጣቱ እየተነዳ ነበር። በብዙ መከራ የተገኘ ወንጀለኛ ስለነበር ታስሮ ከኋላ በቄስ ከፊት በአጃቢዎች ታጅቦ ነበር ወደ ሞት ስፍራው የሚሄደው። ታዲያ በዚህ ሰዓት ከኋላ የነበረው ቄስ ልክ እንደ ንስሐ ማስገባት ወይም ደግሞ የእግዚአብሔርን ቃል እያነበበለት ነበር። ይህ በድሮ ጊዜ የነበረ ባህላቸው ነው። ታዲያ በሚያነብበት ወቅት እንደ አጋጣሚ ቄሱ ያነብ የነበረው በመጽሐፍ ቅዱስ ላይ ስለ ሲኦል የተጻፈ ቦታ ላይ ነበር። ይህ ወንበዴ ይህንን ክፍል ከስቅላቱ በፊት እያዳመጠ ነው። ታዲያ ይህንን የሰማው ወንበዴ ስለ ሲኦል ሲነበብለት ወደኋላ ዞረና ለቄሱ ምን እንደለው ታውቃላችሁ? እኔ ልክ እንዳንተ ይህንን ክፍል የማውቅ ቢሆንና ስለዚህ ክፍል እውነተኛ እምነት ቢኖረኝ ወይም አሁን ያነበብከውን ነገር ባምን ኖሮ በእጆቼና በጉልበቴ ዳዴ እያልኩኝ በተሰባበሩና በተሰነጣጠቁ መስተዋቶች፣ ብርጭቆች ላይ እየተራመድኩኝ አገሪቱን በሙሉ በእንደዚህ ዳዴ እየተራመድኩኝ ሰዎች ወደ ሲኦል እንዳይገቡ እለምናቸው ነበር አለው። አይ ብዙ ጊዜ ሰባኪዎችም ሆኑ አስተማሪዎች ስለ ሲኦል ሲናገሩ ከአንደበታቸው የሚወጣው ቃል ብዙ ማሳማኝ አይሆንም። በተለይም ደግሞ የእግዚአብሔር መንፈስ የማያግዛቸው ከሆነ እጅግ በጣም ከባድ ነው። ብዙ ሰዎች ግን ኢየሱስ ክርስቶስን እንዲቀበሉ ስለ ሲኦል ደጋግሞ ይነግሯቸዋል። ለምሳሌ በየመንገድ ዳር ላይ ሰዎች ሲኦል ትገባላችሁ፣ ንስሐ ማትገቡ ከሆነ ገሃነም ትገባላችሁ እያሉ ሲሰብኩ ብዙ ጊዜ ያለው ልክ ነው። የሚያወሩት ነገር ልክ ነው። ነገር ግን በፍቅር የተደገፈ እውነት አይደለም። ፍቅር ውስጣቸው እንደሌለ ያስታውቃል። ሰዎችን ከማስፈራራት በዘለለ ለነሱ ግድ ብሏቸው እነሱን ለመመለስ አይደለም ያንን የሚናገሩት። ለዚህም ነው ሐዋርያው ጳውሎስ በመጽሐፍ ቅዱሳችን ላይ ሲናገር በሐዋርያት ሥራ ምዕራፍ 20 ቁጥር 31 ላይ እንዲህ አለው፣ ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ ብሎ ይናገራል። እውነቱን ስነግራችሁ ስለዚህ ትምህርት እየተዘጋጀው ስለ ሲኦል እያወቅኩኝ በመጣው ቁጥር አልጋዬ ላይ እንኳን እንቅልፍ አይወስደኝም ነበር። በየምሽቱ ተንበርክኬ እግዚአብሔር ሆይ እባክህ ለብዙ ሰዎች የምንደርስበትን ጸጋ ጨምርልን እያልኩ ጸልያለሁ። አያችሁ፣ አንድ በጥልቀት ልንረዳው የሚገባው ነገር ቢኖር እግዚአብሔር አምላክ ገሃነመ እሳትን ወይም ሲኦልን ለሰው ልጆች ብሎ በፍጹም አልፈጠረም። ይህንን ልናውቅ ይገባል። በሱ ላይ አንድ ነገር ልጨምርላችሁ እወዳለሁ። ስለ ገሃነም ወይም ስለ ሲኦል ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ላይ ማለትም በአራቱ የወንጌል መጽሐፍት ላይ በማቴዎስ፣ በሉቃስ፣ በማርቆስና በዮሐንስ ወንጌል ላይ ከ70 ጊዜ በላይ ሲኦልን ጠቅሷል። የሚገርማችሁ ነገር እሱ አይደለም፣ ስለ ሲኦል ያወራበት ከመንግስተ ሰማያት ስላወራበት ይበልጣል። እስቲ አስቡት፣ ኢየሱስ ክርስቶስ ማለት ፍቅር ስጋ ለብሶ ነው። ፍቅርን የሚሰብክ ታላቅ አምላክ ነው። ታዲያ ለምንድን ነው ስለዚህ የሚያስጨንቅና የሚያስፈራ ስፍራ ደጋግሞ ከመንግስተ ሰማያት በላይ የተናገረው? አዎ ይህንን ያደረገው የፍቅር ማንነቱን ለቆ ሳይሆን ይልቁንስ እጅግ በጣም ስለሚወደን ከዚህ ስፍራ ራሳችንን እንድንጠብቅና ራሳችንን እንድናድን ስለሚፈልግ ነው። እውነቱን ለመናገር እኔ እንኳን ብዙ ጊዜ ደጋግሜ ስለ ሲኦል ለሰዎች እነግራለሁ። ሰዎች አንዳንድ ጊዜ በእኔ ይሰላቻሉ። አሁንም ቢሆን ግን ስለ ገሃነመ እሳት ስለ ሲኦል ደጋግሜ የተናገርኩኝ ያክል አይመስለኝም። ሰዎች በበቂ ሁኔታ ይህንን ሰምተዋል ብዬ በፍጹም አላምንም።
ምንም እንኳን ሰዎች ስለኔ በሲኦል ስለማውራት ቢሰላችሁም አሁንም ደጋግሜ ለራሴ አንድ የምነግረው ነገር ይህንን ነው። ጆን ቢፍሬ መቼም ቢሆን ስለ ገሃነም እሳት ሰዎችን ማስጠንቀቅ እንዳታቆም ብዬ ይናገራለሁ። ምክንያቱም አሁን ያለንበት ማህበረሰብ ቀላል ነገር መስማት ነው የሚፈልገው። ይሆንልሃል፣ ይህ ይሆንልሃል፣ ይህን ታደርጋለህ መባል ነው የሚፈልገው። ትንሽ ለፈስፈስ ያለ ማህበረሰብ ነው ብዬ አምናለሁ። እንደዚህ አይነት ጠጠር ያለ ነገር መስማት አይወድም። ይህን ቪዲዮ ነክታችሁ ማዳመጣችሁ በራሱ ከነዛ ማህበረሰብ እንደምትለዩ ያሳውቃል። እሹሩሩ ፈላጊዎች እንዳትሆኑ። እስቲ መጽሐፍ ቅዱሳችን ኢየሱስ ክርስቶስ ከነገረን አንድ ጥልቅ መረዳቶች ውስጥ ካሉ መካከል አንዱን እንመልከት። መጽሐፍ ቅዱሳችሁን የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ አድርጋችሁ እንድታዩ ይፈልጋል። እንዲህ ይላል፣ በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። እንግዲህ እንደዚህ ብሎ የተናገራቸው ተርቤ ያላበላችሁኝም፣ ታስሬ ያልጠየቃችሁኝም ያላቸውን ሰዎች ነው። ታዲያ እነዚህን ሰዎች እንደሄዱ የረገመባቸው ቦታ ወደ ዘላለም እሳት ይለዋል። ይህ እሳት ጊዜያዊ ወይም ደግሞ ለጥቂት ጊዜ ታይቶ የሚጠፋ አይደለም። ይልቁንስ ዘላለም የሚነድ እሳት ነው። እነዚህ ሰዎች በእሳት ውስጥ የሚጣሉት ብቻቸውን ሳይሆን ይህ እሳት የተዘጋጀለት አንድ አካል አለ። እሱም ሰይጣንና መላእክቶቹ ናቸው። ተመልከቱ፣ ሰይጣን ዲያብሎስ የተዘጋጀለት ገሃነም እሳት ወይም ሲኦል አለ። አያችሁ፣ ዲያብሎስ በሰማይ እያለ መልአክ እያለ ባመጸበት ጊዜና ከእግዚአብሔር መለየት በፈለገበት ጊዜ እግዚአብሔርም እኔ የሌለሁበት ስፍራ አደርግሃለሁ ብሎ ሲኦልን ፈጠረበት። አያችሁ፣ እግዚአብሔር የሌለበት የእግዚአብሔር መገኘት የሌለበት ስፍራ ነው። እንዲሁም አንድ መጋቢ ሲያስተምር አስታውሳለሁ። ይህ መጋቢ በፕሌን ውስጥ ሆኖ እየተጓዘ ሆስተሷ እንዲህ ብላ ትጠይቋለች፣ ስራህ ሞያህ ምንድን ነው አለችው። መጋቢውም እኔ ፓስተር አገልጋይ ነኝ አለች። ታዲያ እሷም ሳቅ እያለች በነጀሳ ይመስል አይ እኔ እንኳን ሰዎችን ወደ እሳት የሚጥል አምላክ አላመልክም ብላ ነገረችው። እሱም መለሰና አዎ በጣም ልክ ነሽ፣ እኔም እንደዛ አይነት አምላክ አላመልክም አላት። ታዲያ ይቺ ሴት በመገረም እንዴት ልትል ቻልክ? የምንኖረው እኮ ስለ አንድ አምላክ ነው አለችው። እሱም መለሰና አዎ የእኔ አምላክ ገሃነምን ወይም ሲኦልን የፈጠረው ለሰይጣንና ለመላእክቶቹ እንጂ ለሰው ልጆች አይደለም አላት። አንዳንድ ሰዎች እግዚአብሔር እንዴት እኔ ፍቅር ነኝ እያለ ሰዎችን ወደ ሲኦል ይልካል ይላሉ። ነገር ግን እግዚአብሔር ሲኦልን እንኳን የፈጠረው ለሰዎች አልነበረም። እነዚህ ሰዎች ራሳቸው ወደሚፈልጉበት ስፍራ እየተመሩ ነው። ሰዎች ኃጢአትን እየሰሩ በመጡ ቁጥርና በዓለም ውስጥ ዘልቀው ሲገቡና ሰዎች እንኳን ለነሱ እግዚአብሔር እድል እየሰጣቸው ሰዎችን ሲልክላቸውና እነዛን ሰዎች መቀበል ሳይፈልጉ ሲቀሩ በተዘዋዋሪ እግዚአብሔር ሆይ እኛ ባንተ መገኘት ውስጥ መሆን አንፈልግም እያሉ ነው። ግልጽና ግልጽ መልእክት ነው። ከእግዚአብሔር መሸሽ ፈልገው ነበር። በቃ እግዚአብሔርም ዝም አላቸው። አስቡት እስኪ እነዚህ ሰዎች በገሃነም እሳት ውስጥ በሚቃጠሉበት ጊዜ ምን እንዳመለጣቸውና ምናልባትም መንገዳቸውና አካሄዳቸው ከእግዚአብሔር ጋር ቢሆን ኖሮ የት እንደሚሆኑ ሲያስቡ እጅግ በጣም ከባድ የሆነ ጠባሳ በላያቸው ላይ ያድራል ብዬ አስባለሁ። ምክንያቱም ቀላል ነገር አይደለም ያመለጣቸው። በሌላ በኩል ገሃነም እሳት ወይም ሲኦል ምን ያህል አስከፊና እጅግ በጣም ከባድ ስፍራ መሆኑን የምታውቁት ኢየሱስ ክርስቶስ በመጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 9:48 ላይ ከተናገረው ጥቅስ ተነስታችሁ ነው። ዓይን ብታሰናክልህ አውጣት፣ ሁለት ዓይን ኖሮህ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም እሳት ከመጣል አንዲት ዓይን ኖሮ ወደ እግዚአብሔር መንግስት መግባት ይሻላል ይለናል። እዚህ ክፍል ላይ ኢየሱስ ክርስቶስ ሁለት ነገሮችን ይነግረናል። የመጀመሪያው እሳቱ ወደማይጠፋበት ይለናል። ይህ እሳት ምድር ላይ እንደምናውቀው ነፋስ ወይም ውሃ የሚበግረው አይነት እሳት አይደለም። ይልቁንስ ሁል ጊዜ የሚንበለበል እሳት ነው። በሁለተኝነት ደግሞ ትሉ ወደማይሞት ይለናል።
የሚገርመው ነገር አንድ ትል በህይወት ለመቆየት ማለትም እሱ ለአጭር ጊዜ ለመቆየት እንኳን መመገብ ይኖርበታል። ታዲያ በዚህ ሰዓት ውስጥ ያለው ትል የሚመገበው እናንተን ነው። እናንተን እየተመገበ ዘላለም ይኖራል። እናንተም ሁል ጊዜ ለሱ ትገብራላችሁ። አንድ ሴት ወደ እኔ መጣ ስለ ሲኦል ስላየችው ራእይ ነገራኝ ነበር። የሚገርመው ነገር ይቺ ሴት ይህንን ራእይ ካየች በኋላ ለ2 ወራት ያክል በአግባቡ መተኛት እንኳን አልቻለችም ነበር። አይደለም በአግባቡ ልተኛ ይቅርና መብራቷን እንኳን አጥፍታ መተኛት ይከብዳትና ያቀታት ነበር። ባጭሩ ስትገልጸው ስለ ሲኦል በቂ የሆነ ማብራሪያ የለም ብላ ትናገራለች። ታዲያ እቺ ሴት አንዱ ከነገረችኝ ነገሮች መካከል አንዱ ልክ ስለነዚህ ትሎች ነው። እነዚህ ትሎች የሰው ልጆችን ይመገቡ ነበር አለችኝ። በሚያሳዝን ሁኔታ ወደዳችሁም ጠላችሁም በሲኦል ውስጥ ስትሆኑ የስሜት ህዋሳችሁ ከምድር ላይ ከነበራችሁበት በበለጠ መንገድ መስራት ይጀምራሉ። ይህን ለማወቅ ከፈለጋችሁ ደግሞ ሉቃስ ወንጌል ላይ ስለተጻፈልን ሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ስለተጻፈልን ስለ ሀብታሙ ሰውዬና ስለ አልዓዛር መመልከት ትችላላችሁ። አንድ የሚገርመው ነገር ይህ ታሪክ ኢየሱስ ክርስቶስ ልክ እንደ ምሳሌ ብቻ የተጠቀመው ሳይሆን የእውነት ሆኖ የነበረ ታሪክ እንደሆነ ያስታውቃል። ምክንያቱም ኢየሱስ ክርስቶስ ሀብታሙን ሰውዬ ስሙን ሳይጠራልን፣ ነገር ግን ይህ በመንግስተ ሰማያት የገባውን ያንን የተጣለውን ሰው አልዓዛር ብሎ ስም ይሰጠዋል። ልክ እንደዛው ደግሞ አብርሃምን እንኳን ተናግሯል። ስለዚህ ኢየሱስ ክርስቶስ አንድ ትልቅ ፍንጭን ማስተዋል ከቻለን እየተወልን ነው ማለት ነው። በዚህ ምሳሌ ላይ ያ በምድር ላይ ሀብታም የነበረው ሰውዬ ወደ ሲኦል ከገባ በኋላ ስሜቶች እንደነበሩት የምታስተውሉበት ክፍል ነው። ምክንያቱም ይህ ሰው እየጮኸ አባት አብርሃምን የውሃ ጠብታ እንዲሰጠው ይለምነው ነበር። በሲኦል ውስጥ ሆኖ ይህ ሰው እስከ ጥግ ድረስ መጠማትን አይቷል። ቁጥር 24ን ለዚህ ማረጋገጫ መመልከት ትችላላችሁ። እንዲህ ይላል፣ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። በዚህ በሲኦል ውስጥ የነበረው ሰው ሙሉ የስሜት ሕዋሳቶቹ እየሰሩ መጠማት ያለበት እየተጠማ፣ መቸገር ያለበት እየተቸገረ እንደሆነ ያሳየናል። ልክ እንደዚሁ ደግሞ የውሃ ጠብታ መላሴ ላይ እንዲያረግ ይላል። ስለዚህ የሰው ምላስ ነበረው ማለት ነው። ደግሞም አብርሃምን ለይቶ አብርሃም አባቴ ብሎታል። ስለዚህ ያየው ነበር። አብርሃምም ሲመልስለት ሰምቶት ነበር፣ ይሰማል። ስለዚህ ይህ ሰው በሲኦል ውስጥ ሆኖ የሆነ የሰውነት አካል እንደነበረው ይነግረናል። የተወሰኑ ነጥቦችን ላንሳላችሁ። በሲኦል ውስጥ ያሉ ሰዎች ነገሮችን ቶሎ መረዳት ይችላሉ። ልክ ይህ ሰው ወዲያውኑ አብርሃምን እንዳየው አብርሃምን እንደለየውና አልዓዛርን ሳይቀር እንዳወቀው ማየት ትችላላችሁ። እስቲ ከዚህ በኋላ አብርሃም የመለሰለትን ምላሽ እንየው። ቁጥር 25 ላይ እንዲህ ይላል፣ አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚያ ይጽናናል፣ አንተም ትሰቃያለህ ይላል። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ይህ ማለት ሰዎች ወደዛ ወደ ላይ ለመሻገር ቢፈልጉም እንኳን አያደርጉትም ማለት ነው። ስለዚህ አንድ ነገር መደምደም እንችላለን። ገሃነመ እሳት ወይም ሲኦል ማለት መቼም ቢሆን መቼም ማምለጫ የሌለበት አሰቃቂና ክፉ የሆነ ስፍራ ነው ማለት ነው። ከዚህ በኋላ የሀብታም ሰው መለሰና እንዲህ አለ፣ እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። የሰው ስሜት ነበረው ማለት ነው። አሁንም የወንድሞቹ ፍቅር ውስጡ ስለነበር ወደዚህ ስፍራ መምጣት እንደሌለባቸው ሰው ሰዶ እንዲነግራቸው ይፈልግ ነበር። በእርግጥ አሁን ላይ ሆሊውድ ነገሮቹን አበላሽቶታል። ልክ ሲኦልን ሰዎች ሲያስቡ ፓርቲ የሚያደርጉ እስኪመስላቸው ያክል ገሃነምን እንደዛ ስሎባቸዋል። ይህ የዲያብሎስ ከባድ ሽንገላ ነው። በሌላ በኩል መጽሐፍ ቅዱሳችን በዮሐንስ ራእይ ምዕራፍ 21 ቁጥር 8 ላይ ስለ ገሃነመ እሳት ወይም ስለ ሲኦል ሲናገር እንዲህ ይላል፣ ዳሩ ግን
የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው ይላል። ሰው ሞቶ ከኢየሱስ ክርስቶስ ጋር አግባብ የሆነ ኅብረት ከሌለው መጨረሻው በዲን እሳት ውስጥ መጣለው፣ በእሳት ባህር ውስጥ መወርወር ይሆናል። በተለይም ደግሞ እኛ ክርስቲያኖች ሰዎች ወደዚህ መንገድ ሳያውቁትም ሆነ ያወቁት እንዲሄዱ መፍቀድ የለብንም። ሰዎችን ከዚህ ከገሃነም እሳት ልንናጠቃቸው ይገባል። አያችሁ፣ እግዚአብሔር አምላክ ሉዓላዊና ታማኝ አምላክ ነው። በእናንተ ውሳኔና እናንተ በምትወስኑት ነገሮች ውስጥ ጣልቃ አይገባባችሁም። የራሳችሁ የሆነ ነፃ ምርጫ አላችሁ። ኢየሱስ ክርስቶስን ሕይወትን መምረጥ ወይም ደግሞ ዓለምንና ሞትን የመምረጥ ሙሉ በሙሉ መብት አላችሁ። እግዚአብሔርን ሳትፈልጉ ቀርታችሁ እግዚአብሔር አምላክ በግድ ሕይወታችሁ ውስጥ እንዲገባ አትጠብቁት። ምክንያቱም የራሳችሁ የሆነ ነፃ ምርጫ አላችሁ። እግዚአብሔር አምላክ ፈቃዳችሁን ያከብራል። ታዲያ ይህ ፈቃዳችሁ ልክ ካልሆነ ግን መጨረሻችሁ እቶነ እሳት ውስጥ ይሆናል። አንድ መልካም ዜና ግን ልነግራችሁ እወዳለሁ። ኢየሱስ ክርስቶስ አሁንም ማንም ሆናችሁ ማን ዳግመኛ ዕድል ሊሰጣችሁ ፈቃደኛ ነው። በኢየሱስ ክርስቶስ በኩል ያለው ሕይወት ዳግመኛ መወለድ ዛሬም ድረስ እስከተቀበላችሁት ድረስ አለ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እንዲህ ይላል፣ በእርሱ የሚያምን ሁሉ ምናልባት ያላችሁበት ሁኔታ እግዚአብሔር አይወደኝም ያላችሁበት ሊሆን ይችላል። ምናልባት ያላችሁበት ጥንቆላ ውስጥ ሊሆን ይችላል፣ ዝሙት ውስጥ ሊሆን ይችላል። ነገር ግን ኢየሱስ ክርስቶስ በቃሉ እንደሰጠን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ሁሉ ወዷልና ይላል። ምናልባት በዲያብሎስ የምታምኑና በዲያብሎስ ስር የምትሰሩ ሰዎች ልትሆኑ ትችላላችሁ። ዛሬም ድረስ በምድር ላይ እስካላችሁ ድረስ የምህረት ደጅ አልተዘጋባችሁም። ዛሬም ንስሐ ገብታችሁ ወደኋላ መመለስ ትችላላችሁ። ከኢየሱስ ጋር መቀጠል ትችላላችሁ። አያችሁ፣ ሰይጣን ለእናንተ ምንም ነገር አላደረገላችሁም። በሕይወት እንድትኖሩ ወይ የተሻለ ነገር እንድታገኙ አንዳችም ነገር አላደረገም። ደግሞ መቼም ቢሆን ለእናንተ ምንም ነገር ሊያደርግላችሁ ፈቃደኛ አይደለም። ምናልባት አንዳንድ ሰዎች በነገሮች ወይም ደግሞ ምድር በምታቀርበው ነገር ሊታለሉ ይችላሉ። ነገር ግን ያ ምድር የሰጠቻችሁና ዲያብሎስ ያቀረበላችሁ ነገር መጥፊያችሁና መሞቻችሁ ስለሆነ ብቻ ነው። ኢየሱስ ክርስቶስ ግን የእናንተን ሞት ሞቶላችኋል። እናንተ እንዳትሞቱ ሲል በመስቀል ላይ ተንጠልጥሎ ደሙን አፍስሶላችኋል። እናንተ ለዲያብሎስ የተዘጋጀው ስፍራ ላይ እንዳትገቡ ብሎ እሱ ለእናንተ ሲል ኃጢአቶቻችሁን ወስዶላችኋል። እባካችሁ አሁኑኑ ምርጫችሁን አስተካክሉ። ወደ እግዚአብሔር መንግሥት ማንም ሰው ሊገባ ይችላል። ብዙ ጠንቋዮች፣ ብዙ በጨለማ ሥራ ውስጥ የነበሩ ብዙ መተተኞች ወደ እግዚአብሔር መንግሥት ተመልሰው መጥተዋል። በየትኛውም ነገር ውስጥ ብትሆኑ፣ በየትኛውም ጉዳይ ውስጥ ብትሆኑ ዛሬም ኢየሱስ ክርስቶስ እናንተን ይፈልጋችኋል። ምናልባትም ሰው ገድላችሁ ሊሆን ይችላል። ምናልባትም ትልቅ ጥፋት አጥፍታችሁ ይችላል። ነገር ግን የትኛውም ምክንያትም ሆነ ሰበብ ወደ ኢየሱስ ክርስቶስ እንዳትመለሱ ከሚያደርጓችሁ ሰበቦች መካከል አንዱ እንዳይሆን ምንም ነገር ልታደርጉ ትችላላችሁ። እኔ ነኝ ያለ ኃጢአት ልትሰሩ ትችላላችሁ። ከዚህ በፊት የሰው ልጅ ሰርቶት የማያውቀውን ትልቅ ጥፋትና ኃጢአት ልትሰሩ ትችላላችሁ። ነገር ግን እግዚአብሔር አምላክ ዛሬም በቃሉ በኩል እናንተን ይፈልጋችኋል። ለእናንተ ሲል ደሙን አፍስሶላችኋል። ዛሬም ወደ መንግስቱ እንድትመጡና እንድትቀላቀሉ ይፈልጋል። ከእናንተ የሚጠበቀው ኢየሱስ ሆይ ዛሬ ንስሐ እገባለሁ፣ አንተ የማትፈልጋቸውንና የማትወዳቸውን ብዙ ነገሮች አድርጌያለሁ፣ በዓለም ተመላለሻለሁ። ነገር ግን አሁን ይበቃኛል። እባክህን ምሕረት አድርግልኝ። ከዛሬ ጀምሮ ወደ ሕይወቴ አስገባሃለሁ። መንፈስ ቅዱስ ሆይ እርዳኝ፣ ሕይወቴን ቀይረው ብላችሁ ንስሐ ግቡ። ይህንን ጸሎት ከልባችሁ የምትጸልዩ ከሆነ የእግዚአብሔር መንፈስ በላያችሁ ላይ ያርፋል። ስለዚህ የዛሬው ክፍል ማጠቃለያ ይህ ነው። ከመጀመሪያ ጀምሮ እንዳየነው
በመጀመሪያ ደረጃ ሐሰተኛ አስተማሪዎችን ተመልክተናል። እነዚህ ሰዎች እጅግ በጣም ከባድ የሆነ ቅጣት ይጠብቃቸዋል። ስለዚህ ምናልባትም በሐሰተኛ አስተማሪ ስር ካላችሁ ወይም ደግሞ በሐሰት ትምህርት እየተሰቃያችሁ ከሆነ አሁኑኑ ነፃ ልትወጡ ይገባል። ምክንያቱም እናንተ ብቻ ሳትሆኑ ብዙ ሰዎችንም ስለምታስቱ። የሉቃስ ወንጌል ምዕራፍ 17 ቁጥር 1 ላይ እንዲህ ይላል፣ መሰናከል ግድ ሳይመጣ አይቀርም፣ ነገር ግን መሰናከሉን ለሚያመጣለት ወየውለት። ከነዚህ ከታናናሾች አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር ይላል። እባካችሁ ሕይወታችሁን አስተካክሉ። ከታች ባለው ኮሜንት ስር ላይ ነፃ እንድትወጡበት የምትፈልጉትን የጸሎት ርዕስ ጻፉልኝ።